ይሁዳ ተብሎ ልክ እንደ ስሙ ግን መታመን ያልቻለ ሰው ነው ይሁዳ ማለት። ኢየሱስ ክርስቶስ ከደቀ መዛሙርቱ አንዱ አድርጎ የጠራው የመረጠው ከበረከተ ኅብስቱ ያበላው ተንበርክኮ እግሩን ያጠበው ከተአምራቱም ያለየው ከትምህርቱም ያልነጠለው ሰው ነበር ይሁዳ። ግን ጥቅመኛ ስለሆነ ጥቅም ወዳጅ ስለሆነ በጥቅሙ ስለማይደራደር ከፍቅር ይልቅ ከእምነት ይልቅ ጥቅም ስለሚያስቀድም አንድ እግሩን እዛ አንድ እግሩን እዚህ ያደርግ ነበር። ጥቅመኞች ሰዎች ሁልጊዜም ቢሆን አቋም የላቸውም። ጥቅመኞች ሰዎች ሁልጊዜም ቢሆን ሊታመኑ በፍጹም አይችሉም። ለምን? የጥቅማቸው ጉዳይ ነው። ለጥቅም ብለው ባልንጀራቸውን አሳልፈው የሰጡ፣ ጓደኛቸውን አሳልፈው የሰጡ፣ ቤተሰቦቻቸውን አሳልፈው የሰጡ፣ የራሳቸውን ብቻ የሚመለከቱ ሰዎች ህይወት፣ ደስታ፣ እርካታ፣ ሰላም፣ ሐሴት ያለው በገንዘብ ብቻ የሚመስላቸው ሰዎች ሁልጊዜ ገንዘብ ብቻ ነው የሚታያቸው። እናቶ ብሩ ነው ወይዘሮ ብሩ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ መድኃኒነ መጻ ወሀመ በእንቲአነ ወበሕማማቲሁ አዳነነ። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በቤታችን የቅድስት ድንግል ማርያም የሰራቱ ልጆች የአባቶች እናቶቻችን የቅዱሳት የቅዱሳን አባቶቻችን እናቶቻችን ባለሟሎች ሁላችሁም በያላችሁበት በልዑል እግዚአብሔር ስም እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። ቸርነቱ ምሕረቱ ብዙ የሆነ አምላካችን እግዚአብሔር ዛሬም ይህን ቀን ባርኮና ቀድሶ ስለሰጠን ስለማይነገር ስጦታው ስሙ ለዘላለም የከበረና የተመሰገነ ይሁን። አሜን። ዛሬ ሕማማቱን ከጀመርን 3ኛ ቀን እንገኛለን። ዕለቱም ዕለተ ረቡዕ ይባላል። እንደ አምላካችን እንደ ልዑል እግዚአብሔር መልካም ፈቃድ የምንማርበት የትምህርታችን መነሻ የሚሆንን የአይሁድ ሸንጎ የሚል ይሆናል። የማን ሸንጎ? የአይሁድ ሸንጎ። ሀሳቡን ወይም ኃይለ ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 26 ቁጥር 3 ላይ የምናገኘው ይሆናል። ዛሬ በዋናነት 3 ነገሮች ይታሰባሉ። አንደኛው ምክረ አይሁድ ተብሎ ነው። 3ኛው ደግሞ የእንባ ቀን ወይም ደግሞ ያችን ንስሐ በኃጢአት በበደል ውስጥ የነበረችው ሴት በንስሐ ሆና ወደ ክርስቶስ በመሄድ ሽቱ ቀብታ ኃጢአቷን ሁሉ ስርየት አግኝታ የተመለሰችው ሴት የምታሰብበት ቀን ነው። በ3ኛው ደግሞ የአስቆሮቱ ይሁዳ ከደቀ መዛሙርት መካከል አንዱ ሆኖ ተቆጥሮ የነበረው ሰው ኢየሱስ ክርስቶስን አሳልፎ ለመስጠት ከጸሐፍት ፈሪሳውያን ከሰዱቃውያን ጋር ውል ስምምነት የፈጸመበት ዕለት ስለሆነ እነዚህ 3ቱ ነገሮች በዋናነት ይታሰባሉ። ርዕሳችን የአይሁድ ሸንጎ የሚል ነው። የአይሁድ ሸንጎ ምንድን ነው ካለን ትንሽ ስለ አይሁድ ሸንጎ ማየት ማንሳት ይገባናል። የአይሁድ ሸንጎ በቁጥር 70 ሲሆን ብዛቱ ማለት ነው። ልክ ሙሴ አገልግሎቱን አስተዳደሩን የሚያግዙ 70 ሰዎችን መርጦ እንደነበረ ሁሉ በዚህ በአይሁድ ሸንጎም 70 ሰዎች የተጠቃለሉበት የተካተቱበት ቁጥር 70 የሚሆኑ ሰዎች ያሉበት ትልቅ ጉባኤ ነው። በነገራችን ላይ የዚህ የጉባኤው አባላት ደግሞ ፈሪሳውያን፣ ሰዱቃውያን እንደገና ደግሞ ጸሐፍት ማለት ከተለያዩ ነገዶች ከ12ቱ ነገድ የተውጣጡ ጸሐፍት የተካተቱበት ሊቀ ካህኑ በሊቀ መንበርነት የተሰየመበት ወይም ሰብሳቢ የሆነበት በተጨማሪም የሊቀ ካህኑ ወገኖችና ዘመዶች የተካተቱበት በጣም ታላቅ ጉባኤ ነው። የአይሁድ ሸንጎ ትልቅ ስልጣን ያለው ሲሆን ከሮም አስተዳደር ቀጥሎ አድራጊ ፈጣሪ፣ ፈላጭ ቆራጭ እንደነበረም ታሪኮች ያሳያሉ ማለት ነው። የአይሁድ ሸንጎ ብዙ ብይኖችን ሊበይን ይችላል፣ ብዙ ፍርዶችን ሊፈርድ ይችላል። ልክ በዚህ በዘመኑ ፍርድ ቤት እንደምንለው የፈለገውን ነገር ለመወሰን ወይም ፍርድ ለመስጠት ደግሞ በጣም የተመቻቸ ጉባኤ ነበረ የአይሁድ ሸንጎ የሚባለው ማለት ነው።
በእርግጥ የተለያዩ አካሎች የዚህ የሸንጎ አባላት ስለሆኑ አንዳንዴ ያለ ስምምነት ጉባኤው ሊፈታ ይችላል። ምክንያቱም ሰዱቃውያን እና ፈሪሳውያን በተለያየ መንገድ ይለያያሉ። ለምሳሌ ፈሪሳውያን መንፈስ ቅዱስ አለ፣ መልአክም አለ፣ ትንሣኤ ሙታንም አለ ብለው ሲያምኑ፣ ሰዱቃውያን ደግሞ መልአክም የለም፣ መንፈስ ቅዱስም የለም፣ ትንሣኤ ሙታንም የለም ብለው የሚያምኑ ናቸው። እነዚህ ሁለቱ ነገሮች የተለያዩ ሀሳብ ያላቸው አካላት የጉባኤው ግን አባል ነበሩ ማለት ነው። እንደገና ደግሞ የሀገር ሽማግሌዎችም አሉበት። የሀገር ሽማግሌዎች አንቱ የተባሉ ሽማግሌዎች ደግሞ የዚህ ጉባኤ አካልም ናቸው። ስለዚህ መንፈሳዊውም ሰዎች አሉ፣ በስጋዊ አስተዳደር ውስጥ ያሉ ሰዎች አሉ ማለት ነው። ይህን ሁለቱም በአንድ አካቶ ወይም ጠቅልሎ የያዘ ጉባኤ መሆኑን ማስታወስ ያስፈልጋል ማለት ነው። የአይሁድ ሸንጎ ስንል እንደዚህ አይነት ሰፊ ነገሮች የሚከናወኑበት፣ ሰፊ ነገሮች የሚወሰኑበት ሸንጎ ነው። በጣም ትልቅ ጉባኤ ነው። ምናልባትም በዚህ በዘመናችን ቋንቋ የሕዝብ ተወካዮች ምክር ቤት ብለን ልንሰይመው እንችላለን ማለት ነው። ከፍተኛ ስልጣን ያለው ከአንድ ስራ አስፈጻሚ አካል በላይ የመወሰን የማስፈጸም አቅም፣ ጉልበት ወይም ስልጣን ያለው አካል ነው ማለት ነው የአይሁድ ሸንጎ ማለት። ልዩ የሚያደርገው ግን ይሄ ጉባኤ የሚመራው በማን ነው ብያቸዋለሁ? በሊቀ ካህኑ ነው የሚመራው። በንጉሥ አይደለም የሚመራው፣ በሊቀ ካህኑ። ሊቃነ ካህናቱ በዛ ሰዓት አድራጊ ፈጣሪዎች ናቸው። እነሱ የሚሉት ሁሉ ተሰሚነት አለ። እነሱ ካሉ ያገረገች ምናምን ሁሉ ያለ ማድረግ ያለ መፈጸም አቅም የለውም፣ ግዴታው ነው ማለት ነው። እና በዛ ሰዓት የነበረው ሊቀ ካህን የዚህ ጉባኤ መሪ የነበረው ሊቀ ካህን ደግሞ ቀያፋ ይባላል። ምን ይባላል? ቀያፋ ይባላል። አሁን ያው ብዙ ጊዜ ሰማን አይደል? ቀያፋና ሃና እየተባለ አይደል? ቢጠብቅም ችግር የለውም። ሃናም ቢባል ስም ነው በነገራችን ላይ ያው ሊቃውንቱ ለመለየት ብለው ከቅድስት ሃና እና ሌሎች ብዙ በርካታ ቅዱሳት አንስቶች ሃና የሚባሉ ስላሉ ከሱ ለመለየት በግብሩም ደግሞ እሱ የተለየ ስለሆነ ለመለየት ብለው ሃና ብለው ላልኮ እንዲነበብ አደረጉት እንጂ ሃና ነው ተብሎ ማለት ቀያፋና ሃና ተብሎ ማለት ነው። እነዚህ ናቸው ዋናና ምክትል ሊቃነ ካህናት የነበሩት በዛ ዘመን ማለት ነው። በዛ ጊዜ የነበሩት ሊቃነ ካህናት የሚባሉት ቀያፋና ሃና ወይም ቀያፋና ሃና ተብሎ ይነገራል ማለት ነው። ስለዚህ በዛሬው ዕለት በዕለተ ረቡዕ ማለት ነው። በዛሬው ዕለት ከፍተኛ ጉባኤ ተደርጓል። ጉባኤ ያደረገው ደግሞ ማለት ነው የአይሁድ ሸንጎ ነው። ጉባኤ ያደረገበት ቦታ ደግሞ በሊቀ ካህናቱ ግቢ ውስጥ ነው። ሰብሳቢው እሱ ነው ብያቸዋል። ስለዚህ በእሱ ግቢ ውስጥ የተደረገው። በነገራችን ላይ ጉባኤ ወይም ስብሰባ የተጀመረው ዛሬ አይደለም፣ ሰኞ ተጀመረ። በአንድ አጀንዳ ግን መስማማት አቅቷቸው 3 ቀን ሙሉ ፈጀባቸው። ስንት ቀን ፈጀባቸው? 3 ቀን። ስለዚህ ሙሉ ቀን እየተነጋገሩ እየተመካከሩ እያወሩ ውለው ስምምነት ላይ ሳይደርሱ ሲቀሩ በቃ ይደር ነገ ደግሞ እንቀጥላለን እያሉ እየዋለ እያደረ ዛሬ 3ኛው ቀን ላይ ደረሰ ማለት ነው። ያ አጀንዳቸው ደግሞ አንድና አንድ ነው። እሱ ደግሞ ክርስቶስን እንዴት አድርገው በተንኮል አሳልፈው እንደሚሰጡትና እንዴት እንደሚገሉት ይመካከሩ ወይም ይማከሩ ነበር ይላል ማቴዎስ ወንጌል። ቅድም በሰጠኋችሁ ምዕራፍና ቁጥር ማቴዎስ ወንጌል ምዕራፍ 26 ቁጥር 3 ላይ ያሳያል። ጸሐፍት ፈሪሳውያን፣ አይሁድ ሰዱቃውያን እና ሊቃነ ካህናቱ በሊቀ ካህኑ ግቢ ውስጥ ተሰበሰቡ። የሰበሰቡበት ደግሞ ምክንያት ምንድነው ካላችሁ ይላል ወንጌላዊ ሲጽፍ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዴት በተንኮል አሳልፈው እንደሚሰጡትና እንደሚገሉት ይማከሩ ነበር። ኢየሱስ ክርስቶስ ለመግደል ተማከሩ። ለምንድን ነው ያልተስማሙት? እስከ ዛሬ 3 ቀን የፈጀባቸው በአንድ ሰው ብይን ለመስጠት 3 ቀን የፈጀባቸው ምክንያት ምንድነው ካልን በዛ በጉባኤ መካከል መከፋፈል ስለነበር። ምን ስለነበረ? መከፋፈል ነበር። ለምን? ኢየሱስ ክርስቶስ ይሰቀል የሚሉ ሰዎች፣ ይገደል የሚሉ ሰዎች እንዳለው ደግሞ ለምን ይገደላል የሚሉ ነበሩ። ይሰቀል የሚሉ ሰዎች ሰንበትን ሽሯል፣ በሰንበት ድውይ ፈውሷል፣ የእግዚአብሔር ልጅ ነኝ ብለዋል፣ እኛን ነቅፎናል፣ ገስጾናል፣ ራሱን ከእግዚአብሔር ጋር ያስተካክላል የሚሉ ክሶች ሲሆኑ ለምን ይገደላል ደግሞ የሚሉት ታምራትን ያደርጋል፣ ድዌዎቹን ይፈውሳል፣ የተራቡትን ያበላል፣ ህብስት አበርክቶ ያበላል። ይሄ ታላቅ ነው። በባህር ላይ የሚራመድ እሱን ያየ ነው በዘመናችን። ስለዚህ እሱ ለምን ይገደላል
ለምን ተላልፎ ይሰጣል የሚሉ የሚከራከሩ ሰዎች ደግሞ ነበሩ። እዛ ውስጥ ለምን ካላችሁ በዛ ጉባኤ ውስጥ በጣም አንቱ የተባሉ ሰዎች ደግሞ ነበሩ። ቢያንስ ሁለት ሰዎችን ልጥቀስላችሁ። ዮሴፍና ኒቆዲሞስ ማንና ማን አልኳችሁ? ዮሴፍና ኒቆዲሞስ። እነዚህ ሰዎች የዚህ የጉባኤው አባል ወይም አካል ነበሩ። የሚገርማችሁ ነገር በዚህ ጉባኤ ውስጥ ሆነው ይከራከሩ የነበሩ ለምን ተላልፎ ይሰጣል? ለምን ይገደላል? እሱ የሕይወትን ቃል የሚያስተምር እውነተኛ መምህር ነው ብለው ወገባቸውን አስረው የሚከራከሩ ነው። በእውነት ክፎች በእኛ ላይ ፍርድ እንዳይፈርዱ የሚከራከሩ ሰዎችን ይስጠን እና እነዚህ ሰዎች የተከራከሩ ስለነበረ ስንት ቀን ፈጀባቸው? 3 ቀን ፈጀባቸው። ወጥረው ይዘዋል ማለት ነው። በሌላ ነገር በጣም የሚደነቁ ሰዎች ናቸው። ኒቆዲሞስ ታስታውሳላችሁ። አገረ ገዥ ነው፣ ባለስልጣን ነው፣ ባለ ሀብት ነው፣ የተማረ ኦሪቱን በደንብ የሚያውቅ ሰው ነው። ስለዚህ የነቢያቱ ትንቢት እንደተፈጸመ ይመጣል ይወርዳል የተባለው ክርስቶስ እንደመጣ ያውቃል። ለምን? አዲስ ልደትን ሰብኮለታል፣ አስተምሮታል። ሰው ከእግዚአብሔር ከዋና ከመንፈስ ቅዱስ ካልተወለደ በቀር የእግዚአብሔር መንግስት ሊወርስ አይችልም ብሎ ነግሮታል። ይህን የተማረ ደቀ መዝሙር ነበረ ኒቆዲሞስ። በዛ በትልቁ ጉባኤ ተገኝቶ ይከራከር ነበር። ያውም ስለ ኢየሱስ ክርስቶስ የሚመሰክር እሱን የሚደግፍ የሚከተል ካለ ከምኩራብ ይሰደድ፣ ከማህበራዊ ኑሮ ይገለል ብለው በወሰኑበት በዛ ሰዓት ማለት ነው። በየትኛውም ሰዓት እውነተኞች ሆነን እንድንቆም እግዚአብሔር ይርዳል። ክርስቲያን አገር በመቀየር አካባቢ በመቀየር ሁኔታዎችን ቢቀያየሩ አቋሙን አይቀየርም፣ እምነቱን አይቀየርም፣ እውነቱንም አይቀየርም፣ ሀሳቡን አይቀየርም። የቆመበት ቦታ ትክክለኛ ቦታ መሆኑን የቆመለት እምነት ትክክለኛ እምነት መሆኑን ከተረዳ የሚሸረሸር ሃይማኖት ሊኖር አይችልም። እንድንጸና አምላካችን ጽናቱን ለሁላችንም ይስጠን። ስለዚህ እነዚህ ሰዎች ስለነበሩ ጉባኤው ከሰኞ ጀምሮ እስከ መቼ ድረስ መጣ? እስከ ሮብ ድረስ መጣ ማለት ነው። ያው ብዙ ክርክር ብዙ ውይይት ከደረገ በኋላ ምንድን ነው የሚደረገው? በጉባኤ ወይም በኮሚቴ አብላጫ ድምፅ ይወሰናል። የሆነውም ንጹሕ ባህሪ የሆነው ክርስቶስ እርሱ አምላካችን በሐሰት ከሰውት በተንኮል ነው የሚለው ወንጌላዊ ማቴዎስ ይዘ በተንኮል አሳልፈው ለመስጠት ነው የተሰበሰቡት። ሐሰት፣ ውሸት፣ ክፋት፣ ጥፋት ባያገኙበትም እነሱ ስላልተመቻቸው ብቻ ዓለም ሁሉ ተከተለው። ከዚህ በኋላ እንደምናደርገው ይህ ሁሉ ሰው ከሚጠፋ አንድ ሰው ይጥፋ ነው ያለው ሊቀ ካህኑ ታስታውሳለች። ይህ ሁሉ ሰው ከሚጠፋ ስንት ሰው ይጥፋ? ይሄ መንፈስ ቅዱስ ፊቱን ጸፍቶ አፉን ከፍቶ አናግሮታል ይላሉ ሊቃውንት። ለምን? አንዱ ስለ ብዙዎች ሞተ ተብሏል። በአንዱ ሞት ደግሞ ብዙዎች ምን ሆነዋል? ሕያዋን ሆነዋል። ይህንን መንፈስ ቅዱስ ያናገረ በአንድ በኩል የበላምን አህያ ያናገረ ማለት ነው እግዚአብሔር እሱ አናገረ። ስለዚህ ለሱ ለጥፋቱ ለክፋቱ ነበር የተናገረው፣ ግን እውነት ነበረ። ስለ ብዙዎች ሊሞት ክርስቶስ መጥቷልና ይሄን አልተረዱ ነበር። በዚህን ሰዓት ዛሬ ሙሉ ቀን ሲወያዩ ብለው ከቀኑ 9 ሰዓት ላይ ኢየሱስ ክርስቶስ ተላልፎ እንዲሰጥና ተሰቅሎ እንዲገደል ይሄ ትልቅ ጉባኤ ተብሎ ስም የተሰጠው የአይሁድ ሸንጎ በኢየሱስ ክርስቶስ ሞት ተስማምተው ዛሬ ውሳኔ ወሰኑ። በነገራችን ላይ የውሳኔያቸው ትልቁ ግባት ግን አንድ ሰው ነበረ። ስንት ሰው አልኳችሁ? አንድ ሰው ነበረ። ለውሳኔያቸው ትልቅ ግባት የሆነ ውሳኔያቸው ለመወሰን ያገለገላቸው የጠቀማቸው በመጨረሻዋ ሰዓት የደረሰላቸው ሰው ነበረ። እሱ ደግሞ ይሁዳ ይባላል። ማን ይባላል? ይሁዳ ይባላል። ይሁዳ ማለት ምን ማለት ነው? ትርጉሙ ምን ባይ ታማኝ ነገር። እሱ ግን እንደ ስሙ ሆኖ አልተገኘም። አንዳንድ ሰዎች እንደዚህ ሰላም ተብለው ስማቸው ግን በህይወታቸው ሰላም የላቸው፣ በኑሯቸው ሰላም የላቸው። ትዕግስት ተብለው ለደቂቃ እንኳን ትዕግስት ለሰከንድ ትዕግስት የላቸው። በእውነት እንደ ስማችን እንድንሆን አምላካችን እግዚአብሔር ይርዳል። ይሁዳ ተብሎ ልክ እንደ ስሙ ግን መታመን ያልቻለ ሰው ነው ይሁዳ ማለት።
ኢየሱስ ክርስቶስ ከደቀ መዛሙርቱ አንዱ አድርጎ የጠራው የመረጠው ከበረከተ ኅብስቱ ያበላው ተንበርክኮ እግሩን ያጠበው ከተአምራቱም ያለየው ከትምህርቱም ያልነጠለው ሰው ነበር። ግን ጥቅመኛ ስለሆነ ጥቅም ወዳጅ ስለሆነ በጥቅሙ ስለማይደራደር ከፍቅር ይልቅ ከእምነት ይልቅ ጥቅም ስለሚያስቀድም አንድ እግሩን እዛ አንድ እግሩን እዚህ ያደርግ ነበር። ጥቅመኞች ሰዎች ሁልጊዜም ቢሆን አቋም የላቸውም። ጥቅመኞች ሰዎች ሁልጊዜም ቢሆን ሊታመኑ በፍጹም አይችሉም። ለምን? የጥቅማቸው ጉዳይ ነው። ለጥቅም ብለው ባልንጀራቸውን አሳልፈው የሰጡ፣ ጓደኛቸውን አሳልፈው የሰጡ፣ ቤተሰቦቻቸውን አሳልፈው የሰጡ፣ የራሳቸውን ብቻ የሚመለከቱ ሰዎች ህይወት፣ ደስታ፣ እርካታ፣ ሰላም፣ ሐሴት ያለው በገንዘብ ብቻ የሚመስላቸው ሰዎች ሁልጊዜ ገንዘብ ብቻ ነው የሚታያቸው። እናቶ ብሩ ነው ወይዘሮ ብሩ ማለት ነው። ዛሬ ማስተዋል ይስጥ። ገንዘብ ደግሞ የምን ስር ነው ተብሏል? የኃጢአት ስር ነው ተብሏል። የኃጢአት ስር ነው። ገንዘብን በአግባቡ መጠቀም እንጂ ያለ አግባብ መጠቀም፣ ከአግባብ በላይ ደግሞ መውደድ የኃጢአት ስር ነው። ወገኖች እንድንጠቀምበት እንጂ እንዲጠቀምብን ልንፈቅድ አይገባም። ብዙዎቻችን ገንዘብን ከመጠቀም በላይ እየተጠቀመብን ነው። ገንዘብ ከመውደዳቸው የተነሳ ሰዎች ገንዘብ አስቀምጠው የሚበደሩ ሰዎች አሉ። ገንዘብ አስቀምጠው ደግሞ የሚራቡ ሰዎች አሉ። በጣም የሚገርማቸው ነገር ነው። እግዚአብሔር እንፈቅራለን ወይ ከልባችን ደግሞ ይጣልልን። ስለዚህ አብዝቶ ገንዘብ ይወድ ነበረ። ገንዘብ ስለሚወድ ደግሞ ምን ሆነ ነበር? የሥራ ድርሻው ራሱ ስራ ድርሻው ነበር ገንዘብ ሰብሰብ። አሁን እንደማይታመን ሰው እንደዚህ አይነት ቦታ ላይ ማስቀመጥ ተገቢ ነው። በቃ የፈለገውን አልነሳውም እንዲያ በዚህ ይወጣለት እንደማለት ነው። ግን እጁ ባሰባት ሲያጠንቋት ባሰባት ነው። እግዚአብሔር ማስተዋል ለሁላችን እዛ ተቀምጦ እሱ ሂሳቡን ነው የሚሰራው። የነገሩ እነ ጴጥሮስ እነ ዮሐንስ እነ ማቴዎስ እነ በርቶሌዎስ እነ ታዴዎስ ሌሎቹም ሐዋርያት እሱን አልተቆጣጠሩትም እንጂ ከስር ከስር ይወጣበት ነበር ማለት ነው። በዛ ከሚሰበሰው ገንዘብ ይስብ ነበር ከስር ከስር። ግን እነሱ የገንዘብ ጉዳይ ምናቸውም አይደለም። ምክንያቱም የክርስቶስ ፍቅር አገብረው የተከተሉት። ስለዚህ እዛ ጋር እሱ የሚሰራውን ነገር ዞሮ ለማየት እድልም ጊዜም አልነበራቸው። እሱ ግን የፈለገውን ያደርግ ነበረ። ሽቶ ባከነ ብሎ እኮ የሚተናደው የሚሰው እኮ ነው ይወዳ ማለት ነው። በአንድ ሽቶ ሲያሰላው 300 ዲናር የሚሸጥ ነው። 10% አለችው። ያቺ 10% አጣ ማለት ነው። 30 ብር አጣ ማለት 30 ዲናር። ይችን ሂሳቡን ለመሙላት ብሎ የቴለ ክርስቶስን ለማሳልፈው ለመስጠት አይሁድ ተሰብስበው ባሉበት አይሁድ ሸንጎ ተገኘ ማለት ነው። ይሄ በጣም የተሳሳተ ሂሳብ ነው። በነገራችን የእግዚአብሔር ልጆች በህይወታችን የተሳሳተ ሂሳብ እንዳንሰራ አደራ። ትክክለኛ ሂሳብ መስሎን ትክክለኛ ስራ መስሎን የምንከስርበትን እግዚአብሔርን የምናጣበትን በህይወታችን የምንጠፋበትን የምንወድቅበትን የምናስንበትን የዘላለም ህይወት የምናጣበትን የተሳሳተ ሂሳብ እንዳንሰራ አደራ። ይሁዳ የሰራው የተሳሳተ ሂሳብ ዛሬ የኛ ሂሳብ የተሳሳተ ነው ወይስ ትክክለኛ? እግዚአብሔር የሚደሰትበት ነው ወይስ እግዚአብሔር የሚከፋበት ነው? የምናተርፍበት ነው ወይስ የምንከስርበት ነው? የዘላለም ህይወት የምናገኝበት ነው ወይስ የምናጣበት ነው? ራሳችንን ፈትሽ ይገባል። ይሁዳን ፎፎ ብለን አውጥተን ለመለያየት አይደለም ዛሬ የምንማረው። በይሁዳ አንፃር ራሳችን እንድንመለከት ነው። በእውነትስ ከይሁዳ የተሻለ ህይወት አለን ወይ? ማንነትስ አለን ወይ? ሞራሉስ አለን ወይ? ይሁዳን አደረገ ብለን ለመናገር ብዙዎቻችን ወንድሞቻችን አልካድንም ወይ? ለገንዘብ ብለን ሰዎችን አሳልፈን አልሰጠንም ወይ? ከገንዘብ ይልቅ ፍቅሩ እንዲገዛን አምላካችን እግዚአብሔር ይርዳል። እና 30 ብር ፍለጋ የት አልኳችሁ? ወደ አይሁድ ሸንጎ። ጥቅም ፍለጋ ሃይማኖታቸውን ትተው ወደ ሌላ ቦታ የሚሄዱ ሰዎች አሉ። አሳዝኗቸው ሳይጠቀሙበት እኮ ነው የሚሄዱት። ደግሞስ በዚህ ዓለም ስንት ዓመት ሊኖር ሰማያዊን በምድራዊ ነገር
ዘላለማውን በእግዚአብሔር ነገር ቀይረው ሃይማኖት ወጥተው የሄዱ ሰዎች ብዙ ናቸው። አሳዝናችሁም ይሁዳ ከነ ጴጥሮስ ተለይቶ ሲሄድ ከነ ዮሐንስ ተለይቶ ሲሄድ ብዙ ነገር ካለበት ቤት ወጥቶ ወደ ባዶ ማለት ነው። ከህይወት ወደ ሞት ሲሄድ ከብርሃን ወደ ጨለማ ሲሄድ ትርፍ ካለበት ቤት ወጥቶ ወደ ኪሳራ ሲሄድ ያው ገንዘብ ብቻ አይደለም የሚከስረው ይህ ሰው ህይወቱን ጭምር ነው የሚከስረው። ህይወቱን ወደ የሚከስርበት ሸንጎ ነበረ የሄደው። የምንገኝበት ስብሰባ ምን አይነት ስብሰባ ይሆን? የምንገኝበት ሸንጎ ምን አይነት ሸንጎ ይሆን? ጽድቅ የሚበየንበት፣ እውነት የሚነገርበት፣ እግዚአብሔር የሚገኝበት፣ እግዚአብሔር ያለበት ጉባኤ ላይ ነው የምንገኘው ወይስ የሐሰት የስህተት የጥፋት ጉባኤ ላይ ነው የምንገኘው? ራሳችንን ጠብቅ እንደዚህ አይነት እና ይሁዳ ሄደ እና ያ ጉባኤ የሚመካከረው ስለማን ነው? ስለ ኢየሱስ ክርስቶስ እንዴት በሐሰት አሳልፈው እንደሚሰጡት እና እንደሚገሉት ነው። ሩጦ ሄዱ። ይኸው እናንተ የምትፈልጉ 3 ቀን የፈጀባችሁን ጉባኤ በደቂቃ ውስጥ እንድትጨርሱ ላድርጋችሁ፣ ይሄን ኢየሱስን እኔ አሳልፌ ልስጣችሁ፣ ግን ምን ትሰጡኛላችሁ አለ። ለወደ አንበሬ ምን ያስለታል ነው? በቃ እሱ ከፈለገው ነገር አንድ ነው። ቅድም የሰራት ሂሳብ አለች። እንዲያው በምን አወቁ እነሱ ራሳቸው? ቢገርም 30 ዲናር መዘኑለት ወይ ሰጡት። አሳልፈህ ስጠን እንጂ 30 ዲናር አልተደራደረም። ጨምሩልኝ፣ 50 አድርጉልኝ፣ 100 አድርጉልኝ አላለ። ምክንያቱም ያችን ነገር ብቻ ነው የሚያየው፣ ሌላ ነገር አይታየው። አረንጓዴ መነጽር ያደረገ ሰው እንደሚታየው ነው እንደዛ የሚታየው እሱ 30 ዲናሩ ብቻ ነው፣ ሌላ ነገር አይታየው። በገንዘብ ፍቅር ያሉ ሰዎች በቀኝም በግራም ያሉ ወንድሞቻቸው፣ ባልንጀሮቻቸው፣ ቤተሰቦቻቸው አይታዩአቸው፣ የሚታያቸው ገንዘባቸው ብቻ። ምክንያቱም ጥሎ ማለፍ ነው ዘመኑ ይሏቸዋል። በሰው አስከሬን ላይ በሰው ደም ላይ ተራምደው እነሱ ባለጸጋ ሊሆኑ ሀብታም ሊሆኑ ማለት ነው። ባለጸግነትና ሀብት ከማን ነው የሚሰጠው? ሀብትና ባለጸግነት ከአንዱ ከእግዚአብሔር ብቻ ነው ይላል። እና በዚህ ዛሬ ይሁዳ ይሄንን ግብዓት ለዚህ ታላቅ ሸንጎ ሰጥቶ ክርስቶስን አሳልፎ ለመስጠት ተስማምቶ ውል ስምምነት ፈጽመው በዛሬው ዕለት ጸሐፍት ፈሪሳውያን፣ አይሁድ ሰዱቃውያን፣ ካህናት፣ ሊቃነ ካህናት ተሰብስበው ኢየሱስ ክርስቶስን በተንኮል በሐሰት ተላልፎ እንዲሰጥ ብሎን እንዲገደል የወሰኑበት ዕለት የሚታሰብ ነው። ስለዚህ ይህን ዕለት ደግሞ ቤተክርስቲያን በጾም በጸሎት በስግደት ኪርያላይሶ እያለች በልዩ መንገድ ታስበዋለች ማለት ነው። እሱ አምላካችን ኢየሱስ ክርስቶስ የመጣው ለድነት ዓለም ነው። ይሁዳ አሳልፎ ስለሸጠው፣ ይሁዳ አሳልፎ ስለሰጠው የጸሐፍት ፈሪሳውያን፣ አይሁድ ሰዱቃውያን ትልቅ ጉባኤ አድርገው ስለወሰኑ አይደለም ክርስቶስ የሚሞተው። ምክንያቱም እሱ የሚሞተው በማን ፈቃድ ነው? ሞተ በፈቃዱ ወሐይወ በመንፈሱ፣ ሞተ በስጋ ወሐይወ በመንፈሱ። እሱ የሚሞተው በሰዎች ርብርብ አይደለም፣ በራሱ ፈቃድ ነው የሚሞተው። ግን ለሞቱ ምክንያት ሆነዋልና ሁልጊዜም ሲወቀሱ ይኖራል። ለጥፋት ሳይሆን፣ ለሞት ሳይሆን፣ ለተንኮል ሳይሆን፣ ለክፋት ሳይሆን፣ ለበጎ ነገር፣ ለመልካም ነገር፣ ለጥሩ ነገር፣ ለጽድቅ ነገር እኛ ምክንያት እንድንሆን አምላካችን እግዚአብሔር በቸርነቱ ይርዳል። የትምህርታችን ርዕስ የአይሁድ ሸንጎ የሚል ነበረ። በመልካምና በበጎ ሸንጎ ተገኝተን እንድንገኝና እግዚአብሔር አምላካችንን መሰባሰባችንን ለበጎ ነገር ያደርግልን፣ ቅዱስ ፈቃዱ ይሆንልን። ስብሐት ለእግዚአብሔር። ቆየን።